ሰላም ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ ያለበት ዝት ይበል። ዛሬ ዘላችሁ የመጣ ነው ኖላዊ ድራማ ላይ ያሉትን ሂደቶች ነው። ከዚህ ውስጥ ያየናቸውን አስተያየት እንሰጣለን ማለት ነው። አሴር እና ሀና እንዲሁም ደግሞ እርግብና ታንጁ። አሴር ፍቅሩን ሳይገልጽ ሀና ሊነጠቅ ነው። በማን በእዝራ ፍቅራችንን አለመግለጻችን ለምንወደው ሰው ፍቅራችንን አለመግለጻችን ሳንገልጽ ብዙ ጊዜያቶችን ስናስቆጥር በመሀከል የሚፈጠሩ ክስተቶች ይኖራሉ። ለምሳሌ አሴር ለሀና ፍቅሩን ሳይገልጽላት ባለበት ሰዓት በመሀከል አሴር እዝራ ገብቶ የፍቅር ጥያቄ ሊያቀርብላት ዳርዳር እያለ ነው። እና ወደ ተመልካቾቻችን ከዚህ ድራማ በጣም ብዙ ነገር መማር እንችላለን። አቶ ኖላዊ ግርማ ሞገስ በነገራችን ላይ በጣም አባቶችን የሚያስታውስ ነው። በተለይ ትልቅ አባቱ ያለን እናስታውሳለን። አቶ ኖላዊ በተዘዋዋሪ ወርቁን ይዞ ወደ ሜላት ጋር ጎራ ብሏል። ለሜላት ሊያቀብላት ችሏል ማለት ነው። ወርቁን አውቆት ነው ወይስ ሳያቅ ነው የሰጣት የሚለውን ስናይ እንግዲህ በተዘዋዋሪ አጠቃላይ ወርቁ እጇ ገብቷል። ግን ወርቅ እንደሆነ አልነቃችም፣ ቼክ ካላደረገችው በስተቀር ማለት ነው። እና ፍቅርና አፍቃሪና ተፈቃሪ የማይገጣጠምበት ሰዓት ላይ በመሀከል ብዙ ክፍተቶች ይፈጠራሉ። አንዱ ወዳጅ አንዱ ተወዳጅ ሲሆን በሁለቱ መሀከል ፍቅር ከሌለ መሀከል ላይ እስትራክ ይገባ ማለት ነው። ስለዚህ ትራክ እንዳይገባባቸው አሴር ለሀና ፍቅሩን መግለጽ አለበት ብዬ ነው የምለው። እና ውድ ተመልካቾቻችን ቤታችንን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እና ባዩሽ የሰራችው ወንጀል ሸቢ ያስገብቷታል። እንዲሁም ደግሞ እርግቧ የብሩ ነገር ነው ያስጨነቃት። ያክስቷ መታሰርም ያው ግራ አጋብቷታል። ተንቹ ግን ሰርቶ ሳማት ነው አክስቷን አሳስሮላታል። ከዛ ሲቀጥል ደግሞ የእርግብና የተንቹ ፍቅር ይቀጥላል። እንግዲህ አንዳንድ ሴቶች ገንዘብ ያለው ሰው ሲያዩ ያው ደስ ይላቸዋል። አንዳንዶቹ ደግሞ ገንዘብን ሳይሆን ፍቅርን የሚያስቀድሙ አሉ ማለት ነው። በፊት ተምቹ አሜሪካ ሰው እንደሆነ ከአሜሪካ የመጣ ዲያስፖራ እንደሆነ ነበር የምታውቀው። አሁን ግን እንደዛ አይደለም እያወቀች ያለችው ማለት ነው። ስለዚህ ማለት ነው ምን ሊፈጠር ይችላል? እና ፍቅራችሁን ለምትወዱ ሰው ፍቅራችሁን ሳገልጹለት እንዳያመልጣችሁ፣ ልክ እንደ አሴር እንዳትሆኑ ማለት ነው። ስለዚህ ፍቅራችሁን በሰዓቱ ግለጹ ለምትወዱ ሰው ማለት ነው። እና ከዚህ ድራማ በጣም ብዙ ነገር መማር ይቻላል። ተማሩበት። እሺ ወደ ወይዘሮ ሜላት ስንሄድ ወይዘሮ ሜላት ባዩሽን ከስር ለማስፈታት ተፍተፍ እያለች ነው። ወይዘሮ ሜላት ባዩሽን ልታስፈታ የቻለችበት ምክንያት ምንድን ነው? አብሮ አደጋ ስለሆነች ክፉ ደጉን አብረው ስላሳለፉ እሷን ከስር ማስፈታት አለብኝ ብላ ትላለች። ግን ባዩሽ ውስጧ በተንኮል የተሞላ ነው። ሜላት መልካም ነገር ብታስብም ባዩሽ ግን መልካም ነገር አታስብም። ሰውን ለመጉዳትና ገንዘብ ለማግኘት ነው የምትፈልገው። በተለይ ሜላትን ህይወቴን ቀምታኛለች ብላ ስለምታስብ ህይወቷን ለማበላሸት ነው የምትፈልገው። ነገር ግን እሷ አንዳንዴ በእንትናችን በሃይማኖታችን ራሱ መጥፎን ላደረገብህ መልካም ነገር አድርግለት ነው። አንድ ጉንጭህን ቢመታ ሌላኛው ጉንጭህን መልስ ያስጣው ነውና ይህ ምንድነው? መጥፎ የሚያደርጉብንን ሰዎች መልሰን ወደ ጉዳት ከምናመጣ ይልቅ ያ ሰው ከተንኮሉ ተምሮ ወደ ኖርማል ማንነቱ እንዲመለስ የማድረግ ሂደት እየሰራች ነው ሜላት ማለት ነው። እንዲሁም ደግሞ የኛ የምንላቸው ጓደኞቻችን በእኛ ላይ ብዙ ነገሮች ሊያደርሱ ይችላሉ። በዛን ሰዓት ግን እነሱን ከበለጠ አደጋ ላይ እንዲወድቁ ማድረግ ተገቢ አይደለም የሚል አስተማሪነት አለው ማለት ነው። እርግብ ወርቋን ለማግኘት በጣም ትፈልጋለች። ነገር ግን ወርቋን ልታገኘውም ላታገኘውም ትችላለች ብሎ ይገመታል። እንዲሁም የእርግብ ጓደኛ ሽጉጥ ተደቅኖባት ነበረ። ግን አሁን ሜላት ሄዳ
ካስፈታቻት የእርግብ ጓደኛም ላታሳስራት ትችላለች። ምክንያቱም በራሷ የምትንቀሳቀስ ልጅ ናት። እንደዚህ አንዳንዴ ረዳት የሌላቸው ሰዎች ከጎናቸው የሌላቸው ሰዎች ራስ በራሳቸው እየኖሩ ሳለ ነገር ግን በመካከል የሆነ ችግር ሲፈጠር እነዛ ሰዎች ያን ችግር ለመፍታት በጣም ይከብዳቸዋል። ውሳኔ ለመወሰን በጣም ይከብዳቸዋል ማለት ነው። ስለዚህ እዚህ ጋር ያየን ያለናቸው ድራማዎች እንዳለ በጣም ብዙ አስተማሪዎች አሉ። ሪል ላይፍ ላይ ያለ ነገር ነው። ለገንዘብ ሲባል የሰው ልጅ ህይወት እንደሚጠፋ፣ ለገንዘብ ሲባል ሰዎችን አልባሌ ቦታ ላይ እንዲውሉ ማድረግ፣ ላይክ ባዩሽ እርግብን እንዳዋለቻት ማለት ነው። የሰውን ሀቅ መመኘት፣ የሰውን ገንዘብ መመኘት፣ ሰውን ከእቅዱ ከአላማው ማደናቀፍ ነገሮች ይሄ በሪል ላይፍ ላይ ያለ ነው ማለት ነው። እና ውድ ተመልካቾቻችን ቤታችን ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እንይበት ማለት ነው። እና ሀሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። ሀና ማን ትፈልግ ይመስላችኋል? እዝራን ወይስ አሴርን? ማን የምትፈልግ ይመስላችኋል? በእኔ ግን የአሴርን የምትቀበለው አይመስለኝም። ያው አንዳንድ ሴቶች አይታወቅም፣ ግን ልትቀበለውም ትችላለች። ግን መቀበል አለባት ወዳ ሳይሆን በግዷ። ምክንያቱም የአሴርን ባህሪ ከሌብነት ወደ መልካምነት የቀየረች ናት። በዛው ልክ ደግሞ አብረው ብዙ ቆይተዋል። ብዙ ጥሩና መጥፎ ነገር አሳልፈዋል። ስለዚህ ከአሴር እጅ መውጣት የለባትም ማለት ነው። እና ሜላት ደግሞ ባዩሽን ለማስፈታት ሙከራ ማድረጓ በኋላ ላይ ህይወቷን ሊያሳጣት ይችላል ብለን እንገምታለን ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ቤታችንን ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። አበረታቱን ደግሞ ማለት ነው። ምን ችግር አለ? አይከፈልበትም። ስለዚህ ሁላችንም አብረን እንደግ፣ አብረን እንቀየር፣ አብረን እንለወጥ። ኦኬ። እና ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው ፎር ዋቺንግ። ቤታችንን ወደ 3000 አስጠጉት ማለት ነው። አሁን 2000 ምናምን አለው። ከዛ ወደ 3000 አስጠጉን። አንድ ቀን በራሳችን ስራ እንመጣለን። አሁን ግን እንደዚሁ በአንዳንድ ነገሮች ብቅ እንላለን ማለት ነው። ዋንዴ ግን በራሳችን ስራ ወደ ቤታችን እንጋብዛችኋለን ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ፍቅርን ለሁላችን ያብዛልን። እናት ሀገራችን ኢትዮጵያን ሰላሟን ያብዛልን። በስደትም ያለን ፈጣሪ ይጠብቀን። መልካም